ሀይሚ ቅመም ጨረቃዋ አፏ ድምቅ ብላ መታለች እና ላዛርም አበባ መስለው መጥተዋል ማለት ነው። ጨረቃዋን እና ትንሱን አላዛርን ይዤ መጥቻለሁ ማለት ነው። የትንሱና የአላዛር ፍቅር እና ውበት ደግሞ ማለት ነው እንደ ጨረቃ እንዴት ነው ፈገግ ድምቅ ብለዋል ማለት ነው። እና በጣም ነው እያማረባቸው ያለው የመሬን ማለት ነው። የኔ ቅመም፣ የኔ ቆንጆ፣ የኔ አስተዋይ፣ የኔ ልበ ሙሉ ሴት ደግሞ ሀይሚም ምርጥ ፎቶዎችን ዛሬ አጋርታናለች። ከልደቷ እየቀጠለ ማለት ነው። እንዴት እኮ እንደሚያምርባት ማለት ነው የመሬን ማለት ነው። እና ልደትሽ ደግሞ ድምቅ ባለ ሁኔታ በሚቀጥሉት ቀናቶች እንደሚከበር ባለ ሙሉ ተስፋ ነኝ። የዚህ ሁሉ ልፋት፣ የዚህ ሁሉ ድክመት፣ የዚህ ሁሉ ነገር አልፈሽ ሰርግ የሆነ ልደት እንደሚከበርልሽ ተስፋ አለኝ ማለት ነው። እና እንግዲህ ሲቀጥል ደግሞ እነ ትንሱና እነ አላዘር ፈገግታቸውን እንዴት እንዳማረባቸው እግዚአብሔርን በጣም ነው የሚያምሩት፣ በጣም ማለት ነው። እና ትንሱ በጣም 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 እንዴት ነው ትልቅ ለውጥ አለ ማለት ነው። እና ቆንጅዬ ናት በጣም አሁን ደግሞ በጣም እያማረባት ነው በጣም ከሚባለው በላይ እንግዲህ የፍቅር መምሬ አንተ ስላለኝ እግዚአብሔር ይመስገን እያለች ነው። እና እንግዲህ በቅርብ ቀን ተገናኝተው ይሄው ፍቅራቸውን እያጣጣሙ ይገኛሉ። አፈቅርሃለሁ አፈቅርሻለሁ ብለው እውነቷን ቁጭ አድርገው እንግዲህ የወደፊት ጉዟቸውን በትክክለኛው መስመር እየተጓዙ ይገኛሉ ማለት ነው። ያሳካላችሁ፣ የምር ያሳካላችሁ፣ ያሰባችሁ ተሳክቶ ለቁም ነገር በቅታችሁ ደግሞ በአንድ የምትሆኑበትን ያቅርብላችሁ ማለት ነው። የምሬን ማለት ነው። ለትንሱና ለአላዛር በጣም ነው የሚያምሩት፣ በጣም ከሚባለው በላይ ማለት ነው። ዘና ፈታ እያሉ ነው እና ተከባብረው ነው ያሉት ደግሞ በጣም ማለት ነው። ስለዚህ በቅርብ ቀን ደግሞ ያው ሰርጋቸውን እንጠብቃለን ማለት ነው። እና ብዙም አይርቅም የነሱ እንግዲህ መጠናናት የሚባለው ነገር ይበቃል ብላ እንግዲህ ጠንካራ እናቱ መክረዋለች። እና ደስ ይላል። ያሰባችሁት ይሳካላችሁ እያልኩኝ ወደ ቅመሜ ነው የምመለስ ማለት ነው፣ ወደ ሀይሚዬ ማለት ነው። ሀይሚ እንግዲህ ፎቶዎችን ፖስት አድርጋለች። እንግዲህ ዛሬም ይመጣሉ ማለት ነው። ቡራ ቀብራራውንም አይቻለሁ ጂም እየሰራ ማለት ነው ከጓደኞቹ ጋር ማለት ነው። እና እንግዲህ ስፖርት ለምን ይጠቅማል? ስፖርት ስንማር ለጤንነት የሰውነት እንቅስቃሴ፣ ሲቀጥል ደግሞ አንዳንድ በዙሪያችን የሚመጡ አስቸጋሪ ነገሮች ሲመጡ ለዛም ደግሞ ጥንካሬ መሆን ነው እና ስለዚህ ቡራ ስፖርት እየሰራ ይቸዋለሁ ከጓደኞቹ ጋር ማለት ነው። እና እንግዲህ ሀይሚና ቡራም እውነት ለመናገር ወደ ትክክለኛቸው መስመር ይገባሉ፣ ነገሮች ተስተካክለው ይስተካከላሉ ብዬ ነው የማስበው። ትናንትናም እንግዲህ የተሰራውን አይታችኋል። ትናንትናም ቲክቶክ ላይ በተሰራው ብዙዎቻችሁ ልክ እንደኔ ማለት ነው። እና ያው በነገራችን ላይ ዩቲዩብ ቻናል ላይ ከሚለቁት ቪዲዮ እኔ የሚያናድደኝ የሚያበሳጨኝ ቲክቶክ ላይ የሚሰሩት ነው ማለት በቃ የሆነ ትንሽ ደቂቃ ነው የሚፖሰተው፣ ግን ብዙ ሰዎችን እንትን ይላል። እና እንግዲህ እየጨፈሩ ነው ያሉት፣ ምንም ማድረግ አይቻልም። ስራና ስራ ብቻ ነው እየሰሩ ያሉት። ታዲያ አሁን እነሱ መታረቅ ቢፈልጉ አንድ ቀን አይፈጅባቸውም ለመታረቅ ማለት ነው። ሀይሚ እኮ እንኳን የሆነ ጥፋት እንኳን ሰርታ ሳታጠፋ ራሱ ይቅርታ የምትል ልጅ ናት። ግን አሁን ላይ ሁለታቸውም ስህተት አለባቸው፣ ሁለታቸውም እውነት አላቸው፣ ሁለታቸው ጥፋት አለባቸው ስንል በቃ ነገሩን አሰፉት። ይቅርታውን ታለው ተቀብላ ሀይሚም እንደዛ ብታረግ ብሩክም ወደ ራሱ ቢመለስ በቃ አንዱ ሲመለስ አንዱ ሲበርድ አንዱ ሀይሚ በቃ ነገሮቶችን ሰርታ ስትመለስ በቃኝ ስትል ቡራ ጀመረ ማለት ነው። ሊንዳን ይዞ መጣ። ሊንዳን ይዞ ሲመጣ ደግሞ ሀይሚ ደግሞ እንግዲህ ሌላ ሰው ይዛ መጣች፣ ቅዱስን ማለት ነው። እና ስለዚህ ነገራቶች ይቀጥላሉ። ይሄ ምንድነው የሚያመላክተው? መስራት ስላለባቸው ብቻ እየሰሩ ነው። እስከ ተወሰነ ቀናት ነው የሚሄዱ። እንግዲህ ነገሮች ብዙም አይርቁም ብዬ አስባለሁ። ምክንያቱም የሀይሚ ልደትና የሀይሚ 200,000 ሰብስክራይብ እንዲሁም የቡራ 250,000 ሰብስክራይብ እንደሚከበር ነው እኔ እማስበው በራሴ ማለት ነው። ደግሞ ጥሩ ነገር ስለማስብ ያደርግላቸው ብዬ ነው የማስበው። ቡራም እንግዲህ ትንሽ ነው የቀረው፣ 1,000 ነው የቀረው። በጣም ደስ ብሎኛል የምሬን ማለት ነው። እና ይገባዋል እንግዲህ እየተሰደቡ ምንም እያሉ እየሰሩ ነው ያሉ። ስለዚህ እኛ በትዕግስት እንጠብቅ፣ ተስፋ አትቁረጡ፣ የምር ማለት ነው። ተስፋ አትቁረጡ። ስራ ነው እየሰሩ ያሉት። የሚሰሩት ስራ እኛን ቢያስደብረንም በቃ እነሱን ራሱ ባይመጥናቸው፣ በተለይ የሚመላለሱት ቃላት ማለት ነው። ለምሳሌ
ብሩክና ሀይሚ የሚመላለሱት ቃላት የምንደነግጥ አይተንባቸው ስለማናቅ ያነ ምርጥ ጸባያቸው፣ ያነ ጨዋነታቸው፣ ያነ ሁሉ ነገራቸው ጠፍቶ ተሟጦ ጠፍቶ አሁን ላይ የሚነጋገሩት ነገር ያስደነግጣል። ይሄ ነገር ደግሞ ይቀመጥና ለኋላ እንቅፋት ይሆናል በሚለው ነው እንጂ ስራ ብቻ ነው የሰሩ